ባረኪልኝ ሙሉ ፒክቸሩን ሳገኝ ነግርሻለሁ። ኢየሱስ ጌታ ነው። አይ ቲንክ 5 ሰዓት ሆነ አይደለ? ሪቾዬ ጥቂት እንየው እንዴ ክፍሉን ትንሽ እንየው አይደለ? ብዙም እንትን የሚለን ስላልሆነ ጥቂት እንየውና ማርቆስን የአምላካችን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። አይ ቲንክ ማርታ ቆይ ያስገባሻል። ፍሬን ገዝታ አስገቡልኝ። አንዱ ቦታ ፍሬን ገዝታ አስገቡልኝ። እሺ ጋይስ፣ ኢየሱስ ጌታ ነው። እንግዲህ በባለፈው የማርቆስ ወንጌል ስናጠና ጥቂት ደቂቃ ነው የምንማረው። ከዛ በኋላ እንጸልያለን፣ እግዚአብሔር ይረዳናል። በባለፈው የማርቆስ ወንጌልን እንግዲህ ስንማር ስለ ምልክት ፈላጊ ትውልድና ኢየሱስ ክርስቶስን ስለተራቡ ሰዎች አይተናል አይደለ? ኢየሱስ ጌታ ነው። ባይዘው እግዚአብሔር ድምጽ ያለው እግዚአብሔር መልእክት ያለው እሱን ለተራቡ ሰዎች ነው። ኢየሱስ ጌታ ነው። እሱን ለፈለጉ ሰዎች ነው። አንዳንድ ጊዜ ሰዎች ጌታ ኢየሱስ ክርስቶስን ይውላችሁ ከጌታ ከኢየሱስ ክርስቶስ የሆነ ነገር መፈለግና ራሱ ኢየሱስን መፈለግ ይለያያል ጋይዝ። ከጌታ ከኢየሱስ ክርስቶስ የሆነ ነገር መፈለግና ኢየሱስን ራሱን መፈለግ ይለያያል። በህይወታችሁ ሊበዛላችሁ፣ በህይወታችሁ ሊያስፈልጋችሁ ወይም ደግሞ በህይወታችሁ ላይ እጅግ በጣም ሊጨምር የሚገባ ነገር ቢኖር ምን እንደሆነ ታውቃላችሁ? ጌታ ኢየሱስ ክርስቶስን መፈለግ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጽድቅና መንግስቱን ፈልጉ ይላል፣ ሌላው ይጨመርላችኋል ነው የሚለው። የእግዚአብሔር ጽድቅና መንግስቱን ከፈለጋችሁ እግዚአብሔር ምስክሬን ነው ብላችሁ ለእግዚአብሔር ቤት ምኑም ነው፣ ለእግዚአብሔር መኪና ምኑም ነው፣ ለእግዚአብሔር የሆነ ነገር እሱ ምኑም ነው። ሰው ችግሩ ምን መሰላችሁ? ሰው በመጀመሪያ እግዚአብሔርን አይፈልግም። ሰው የሚፈልገው ምንድን ነው? ከእጁ ያለውን ነገር ብቻ ነው የሚፈልገው። ከዛስ ካላስጨረሰ ይሄዳል። በመጀመሪያ ደረጃ ክርስቲያን፣ በመጀመሪያ ደረጃ አማኝ ሊፈልግ የሚገባው ነገር ቢኖር ኢየሱስን ነው። ኢየሱስ ጌታ ነው። አያችሁ? ስለዚህ በባለፈው ክፍል ላይ ስናይ እነዛ 5000 ሰዎች ከኢየሱስ ክርስቶስ ጋር 3 ቀን ቆይተው ጌታ ኢየሱስ ክርስቶስ ደግሞ 3 ቀን ከኔ ጋር ቆይተዋልና በባዶ አልካቸውም ማለት። እግዚአብሔር ምስክሬ። አንዳንድ ሰው ያስቃቸዋል። ይመጣና ገስት 5 ደቂቃ መቀመጥ ይከብደዋል። 10 ደቂቃ እግዚአብሔርን ቃል መስማት ይከብደዋል። 30 ደቂቃ እግዚአብሔርን ቃል መስማት ይከብደዋል። የሆነ ነገር ብላችሁት ብቻ ሰምቶ መሄድ ነው የሚፈልገው። ከዛስ አለቀ። እግዚአብሔር እንደዚህ የሚሰራ አምላክ አይደለም። ጌታ ኢየሱስ ክርስቶስን ካያችሁት በአገልግሎቱ ላይ ያስተምራል፣ የእግዚአብሔርን መንግስት፣ ከዛ ቀጥሎ በሽተኞችን ይፈውሳል፣ አጋንንቶችን ያስወጣል፣ ይባርካል ህዝቡ። ኢየሱስ ጌታ ነው። የእግዚአብሔር ቃል ባለበት ቦታ መፍትሄ አለ። የእግዚአብሔር ቃል ባለበት ቦታ መፍትሄ አለ። ምክንያቱም በእርግጥ መልእክት ጥሩ ነው። እግዚአብሔር ተናገሩ ካለን እንናገራለን። አንዳንድ ጊዜ ግን እፈራለሁ ጋይስ፣ እፈራለሁ። ይሄ ትውልድ ወዴት እየሄደ ነው? ይሄ ትውልድ ወዴት እየሄደ ነው? አንዳንዱ እናየዋለን። ዛሬ የምናየው ክፍል የማርቆስ ወንጌል ምዕራፍ 8 ከቁጥር 14 እስከ 21 ላይ ያለውን የሐሰት ትምህርት በሚል ነው እኔ ርዕሱን ያዝኩት። የሐሰት ትምህርት። ምክንያቱም ምድራችንን ፕላትፎርሙን በሉት የተለያየ አይነት ነገሩን የሐሰት ትምህርት ወሮታል። ከእግዚአብሔር ቃል ጋር የሚጣረስ እንዴ! አንዳንዱ እኮ ቃል አውጣብኝ ይላል። ምን ቃል እናወጣለን ጎበዝ? እግዚአብሔር ይናገር እንጂ። አንዳንዱ ድሮ ዛኛው ቤት የነበረውን ልምምድ ቸርች ውስጥ ይዞት ይመጣል።
እዛ ቀይ ዶሮና ቀይ በግ ይዞ እየሄደ እንትን ይል የነበረ ሰውዬ እዚህ ደግሞ የሆነች ነገር ሰጥቶ እንዲተነበይለት ይፈልጋል። መንፈሳዊ ዓለም እንደዚህ አይነት አገልግሎት የለም። መንፈሳዊ ዓለም ላይ ከአውሮፓምና ከቦንጋ ከአሜሪካምና ከከፋ እግዚአብሔር ከተናገረ ይናገራል። እግዚአብሔርን በሆነ የሆነ ነገሮች አናናገረው። አስፈላጊ ከሆነ ልንገራችሁ፣ እግዚአብሔርን አልቅሰን አናናግረው። አልቅሰን እንደዚህ ባንብተን እግዚአብሔርን አናታለው። ለምን መሰላችሁ? እግዚአብሔር ለማን ምን ማለት እንዳለበት ያውቃል። እግዚአብሔር ለማን ምን መናገር እንዳለበት ያውቃል። ካያችሁ የአሁኑ ጄኔሬሽን ምንም ይበሉኝ ምንም ይናገሩኝ፣ አገልጋዩ ምንም ብቻ ይበልብኝ የሆነ ነገር ይበለኝ ብሎ ይመጣል። ኢየሱስ ጌታ ነው እዴ። አስታውሱ እንደሆነ መጽሐፍ ቅዱስ ላይ ባላቅ በለዓምን ቀጠረው፣ ብር ከፈለና። ምክንያቱም አሉ እንደዚህ የበለዓም ተከፋይ አገልጋዮች ስላሉ፣ ሶሪ ለቃሌ ስላሉ ነው ማወራው፣ ደግሞ መጽሐፍ ቅዱስም ስለሚደግፈን። የሚገርማችሁ ነገር በለዓምን ተከራየውና አንደበቱን ይሄንን ህዝብ እርገምልኝ አለው። ኢየሱስ ጌታ ነው። ይሄንን ህዝብ ምን በልልኝ? ከፍያለሁ፣ ሳንቲም ሰጥቻለሁ፣ ምን በለው? እርገመው። የሚገርማችሁ በለዓም ክፍያውን ማለፍ አቃተው። ተቀበለና የእስራኤልን ህዝብ ለመርገም ነው የሄደ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔርም የእስራኤል ህዝብ እንዲረገም ስላልወደደ እንዲረገም ስላልፈለገ በበለዓም አንደበት ላይ የበረከትን ቃል አኖረ ይላል። ይውላችሁ እናንተ በምንም ሁኔታ ውስጥ ሁኑ፣ በምንም መንገድ ውስጥ ሁኑ፣ እግዚአብሔር ለእናንተ ማለት ያለበትን ነገር መጥቷችሁ አድሬስ ያደርጋችኋል። እኔ አንዳንድ ጊዜ ለራሴ ያው እግዚአብሔር ነው፣ አንዳንዴ እቤት ቁጭ ብዬ ላይቭ ላይ አይደለሁም፣ የራሴ ሐሳብና ፕሮግራም ላይ ግን የሆነን ሰው ወደ ውስጥ ያመጣና ለዛ ሰው መልእክትን እቀበልለታለሁ። ቁጭ ብዬ ከቻልኩኝ ጸልዬ ቮይስ አደርግለታለሁ። ከቻልኩኝ ደውልለታለሁ። ለምን መሰላችሁ? ሰውየው በሌለበት ከፈለገ እግዚአብሔር ይናገራል። ኢየሱስ ጌታ ነው። እግዚአብሔር እንዲሰራ በህይወታችሁ፣ እግዚአብሔር በህይወታችሁ እንዲናገር ከናንተ ምንም አይነት ነገር እግዚአብሔር አይፈልግም። የሆነ አኮኩሉ አይፈልግም። እግዚአብሔር ዣንጥላ አይፈልግ፣ ጧፍ አይፈልግ፣ ቀይ ዶሮ አይፈልግ፣ በግ አይፈልግ። እግዚአብሔር ቸር እኮ ነው። እግዚአብሔር በእውነት እሱ አንድ ነገር ነው የፈልገው ከናንተ ጋር በትክክለኛ መንገድ እንድትፈልጉት ብቻ። እውነት እንነጋገር ከተባለ እኮ አንዳንዱ እኮ ቸርች የሚመጣበት አመጣጥ እኮ አደገኛ ነው። ጎረቤቱን እግዚአብሔር ድራሽ አባቱን እንዲያጠፋለት እኮ ነው የሚመጣው። ተናገር የእግዚአብሔር ሰው ጎረቤት ሲላት መከባለል ትጀምራለች። እውነት ነው እግዚአብሔር ንቀላት። ጋይስ እግዚአብሔር እንደዚህ የአዲስ ኪዳን እንደዚህ አይደለም። ጠላትን ባርክ ነው የሚለው አዲስ ኪዳን። ሚረግመን መርቀው ነው የሚለው። እኛ ስፒሪቱን ነው እንጂ የምንረግመው ግለሰቡን አንረግመው። ምን አደረገን ሰውየው? ውጊያችን ከስጋና ከደም ጋር አይደለም። ኦኬ፣ ውጊያችን ከስጋና ከደም ጋር አይደለም። እንዴ አንድ ጊዜ ሰማሁኝ፣ አንድ ፕሮፌሲ ሰማና ጎረቤት ነው እንደዚህ ያስደረገብህ፣ እንደውም እንደዚህ ነው ቤቱ ምናምን ብለው ነገሩት ማለት ነው። ከዛ በቃ ሰውየው ቆንጨራ ገዛ፣ በሁለት በኩል አሳለ፣ ሄደ ወደ ሰውየው። ናውጣ ገለሃለሁ። ጌታ ኢየሱስ ክርስቶስ እናንተ እግዚአብሔር በእውነት እግዚአብሔር ምሕረት አድርግ ነው የሚል
በኢየሱስ ስም እንደዚህ አይነት ሰው ካለ ጸለይኩልህ፣ ምሕረት አድርግ። እኛ ጎረቤት ንቀሉ ብለን አንልክ። ኢየሱስ ጌታ። አያ አሁን ወዳልሆነ ርዕስ ልታስገቡኝ ነው አይደለ? ስላስቸገሩ ነው አንዳንዶቹ። ከቁጥር 14 ጀምሬ ላንብበውና ጋይስ ማንም ሰው እንዳይነቃነቅ የሚገርም ትምህርት ነው የምንማረው። ደቀ መዛሙርቱ እንጀራ መያዝ ስለረሱ ማርቆስ ምዕራፍ 8 ከቁጥር 14 እስከ 20 ያለውን ቃል አነበዋለሁ። እስከ 21 ያለውን ቃል ደቀ መዛሙርቱ እንጀራ መያዝ ስለረሱ ከአንድ እንጀራ በቀር በጀልባ ውስጥ ምንም አልነበራቸው። ኢየሱስም ተጠንቀቁ አላቸው። ይኸውላችሁ ልብ በሉ ምን ይላል ቁጥር 14 ላይ ደቀ መዛሙርቱ እንጀራ መያዝ ስለረሱ፣ እኔ በመደበኛው ትርጉም ስለማነበው ነው። ስለረሱ ከአንድ እንጀራ በቀር በጀልባ ውስጥ አልነበረም ይልና ኢየሱስም ተጠንቀቁ፣ ከፈሪሳውያን ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እሺ እነርሱም እርስ በርሳቸው እንዲህ የሚለን እኮ እንጀራ ስለሌለን ነው ተባባሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እንጀራ ስለሌለን ነው በማለት ምን ያነጋግራችኋል? አሁንም አታስተውሉም? ልብስ አትሉም? ወይስ ልባችሁ ደንድኗል? ዓይን እያላችሁ አታዩ? ጆሮ እያላችሁ አትሰሙ? አታስተውሉምን? 5 እንጀራ ለ5,000 ሰው በቆረስኩ ጊዜ ስንት መሶብ ሙሉ ትርፍራፊ አላነሳችሁ? ይላቸውና እንደዚህ ይላቸዋል። እነርሱም አላነሳችሁም ካላቸው በኋላ እነሱም 12 አሉት። ማለት 12 መሶብ ተርፈዋል። ከዛስ 7 እንጀራና ለ4,000 ሰው በቆረስኩ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ አላቸው። እነርሱም 7 አሉት። እርሱም እስከ አሁን አላስተዋላችሁም ማለት ነውን አላቸው። ኢየሱስ ጌታ ነው። አያችሁ እንግዲህ እዚህ ክፍል ላይ ስናይ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን አይሁዳውያን በባለፈው ክፍል ፈሪሳውያን በባለፈው ክፍል ስንማር ካስተዋላችሁ ፎከስ ወደ ትምህርታችን እሺ ይኸውላችሁ ካስተዋላችሁ ያኔ መጡና ምልክትን አድርግ ብለው ሲጠይቁት ነበር። አንተ የእግዚአብሔር ልጅ ከሆንክ እውነት አንተ መሲሁ ከሆንክ ምንን አድርግ? ምልክትን አድርግ ብለው በዛ ስፍራ ሲጨቃጨቁት እሱ ደግሞ ከጭቅጭቁና ከክርክሩ ደቀ መዛሙርትን ይዞ ሲሸሽ ነው የምናየው። እዚህ ክፍል ላይ ይዟቸው ሲወጣ ነው የምናየው። ምን ላይ አድርጓቸው? ታንኳ ላይ አድርጓቸው። የሚገርማችሁ ታንኳ ላይ አድርጓቸው ይዟቸው ሲሄድ በታንኳ ውስጥ ስንት እንጀራ ነበረ ይላል? 1 እንጀራ ነበር። እንጀራን አልያዙም ይላል። ጌታ ኢየሱስ ግን አንድ ቃል ተናገራቸው። ከፈሪሳውያንና ከሄሮድስ ትምህርት ወይም ደግሞ እርሾ ወይም ደግሞ ፈሪሳውያን ከሚናገሩት ይውላችሁ ኢየሱስም ተጠንቀቁ፣ ከፈሪሳውያን ከሄሮድስ እርሾ ተጠበቁ አላቸው። ጌታ ኢየሱስ ስለ እርሾ ሲያወራ እነሱ ዱቄት ውስጥ ስለሚገባ እርሾ የሚያወራ መስሏቸዋል። ኢየሱስ ጌታ ነው። ኢየሱስ ግን እያወራቸው ያለው ቀስ በቀስ መንፈሳዊ ሕይወታቸውን የሚመርዝ የፈሪሳውያንና የሄሮድስ ትምህርት አለ። ይኸውላችሁ የሐሰት ትምህርት ባህሪው ምን እንደሆነ ታውቃላችሁ? ይጣፍጣል። አውስትራሊያ ትገባለህ ይላል የሰራዊት ጌታ እግዚአብሔር። ደስ ይላል፣ ይጣፍጣል። እንትን ትሆናለህ ይላል፣ ይጣፍጣል። የስህተት ትምህርት ባህሪው ምን እንደሆነ ታውቃላችሁ? የስህተት በሚመስል መንገድ ነው የሚመጣው። ወደ እናንተ ሲመጣ በሚመስል መንገድ ኮፒ በሚመስል እግዚአብሔር ያለ በሚመስል እግዚአብሔር የተናገረ በሚመስል መንገድ ይመጣል። የሚገርማችሁ ጌታ ኢየሱስ ክርስቶስ እንደዚህ እያላቸው ነው። አብሯቸው እንደማይቆይ እየነገራቸው ነው። ይህንን ትምህርት እያስተማራቸው ጌታ ኢየሱስ ወዴት እየሄደ ነው? ወደ ስቅለቱ እየቀረበ ነው። ወደ ሞቱ እየቀረበ ነው። ወደ እርገቱ እየቀረበ ነው። ግን ምን እያላቸው ነው? ከእንደዚህ አይነት እርሾ ማለት ሐሰተኛ አስተምህሮ ምን በሉ ተጠበቁ። የሚገርማችሁ እነዚህ ፈሪሳውያን ሁለት ዓላማ ነው ያላቸው።
የሚገርማችሁ ኢየሱስን እግር በእግር እየተከተሉ የሚያስቸግሩት ለሁለት ዓላማ ነው። እኔ መጽሐፉን ሳጠናው አንደኛ የክርስቶስን ትምህርት መቃወም፣ ክርስቶስ የሚያስተምረው ትምህርት የመንግስት ትምህርት ትክክል እንዳልሆነ እግር በእግር እየሄዱ ምን ማድረግ መቃወም። ሁለተኛስ ህዝቡ ልብ ውስጥ የክርስቶስን ትምህርት ስተት እንደሆነ አድርጎ ማሳወቅ። በህዝቡ ልብ ውስጥ ምንድነው መጨመር የሚፈልጉት? ኢየሱስ ክርስቶስ የሚያስተምረው የመንግስቱ ወንጌል ከብር ከወርቅ ከሆነ ነገር ሳይደባለቅ የጸዳው ንጹሑን ወንጌል በሰው ልብ ውስጥ ምን ማድረግ ስተት ነው ብሎ ማሳወቅ። ለዚህ ነው ታስታውሱ እንደሆነ በባለፈው ክፍል ስናጠና ጌታ ኢየሱስ ክርስቶስ አጋንንቶችን ሲያስወጣ ምን አሉት? አጋንንትን የሚያስወጣው በአጋንንት አለቃ ነው አሉት። አሉ እኮ ዛሬ ትክክለኛ በሆነው በእግዚአብሔር መስመር ስታገለግሉ እናንተ እያገለገላችሁ ያላችሁበትን መስመር ስህተት ነው እያሉ የሰዎች ጆሮዎች ውስጥና ልብ ውስጥ ሊጨምሩ የሚፈልጉ ሰዎች አሉ። ኢየሱስ ጌታ ነው። አያችሁ? ታዲያ የእግዚአብሔር የሆነውንና የእግዚአብሔር ያልሆነውን የምንለይበት መንገድ ምንድን ነው? ዛሬ እሱን መንፈስ ቅዱስ ያስተምረናል። ክብር ለኢየሱስ ይሁን። አያችሁ? እንግዲህ ማርቆስ ወንጌሉን ሲጽፍ ከቁጥር 14 እስከ 16 ላይ ባለው ላይ ደቀ መዛሙርት ምን ያክል የክርስቶስን ትምህርት ለመረዳት ዘገምተኛ እንደሆኑ እናያለን። ኢየሱስ ከፈሪሳውያንና ከሄሮዶስ እርሾ ተጠበቁ ይላቸዋል። እነሱ የሚያወሩት ስለ እንጀራ ነው። አንዳንድ ሰው አንድ ተረት አለ ኢትዮጵያ ውስጥ፣ ምከረው እምቢ ካለ መከራ ይምከረው የሚባል ተረት አለ። አንዳንዱ ተው ኧረ ተው ስትሉት አጥበውት እንደዚህ አራግፈውት አስጥተውት ይልኩታል። ከዛ አለ ይሄ ምንድነው የሚባለው? ይሄ ሞቲቬሽናል ነው ምንድነው የምትሉት? ይሄ በጣም ልብን ከፍ የሚያደርግ ሞቅ የሚያደርግ ያጥበዋል። ከዛ ያጥበዋል። አንድ የሆነ ልጅ ነበረ በጣም በቃ ንግግሩ እንደዚህ አይነት ሰዎች አሉ። አያ ኢየሱስ ጌታ ነው። የሚገርማችሁ ኢየሱስ እንዴት አታስተውሉም? እንዴት ፈሪሳውያን እግር በእግር እየተከተሉ የሚናገሩት ንግግር እንዴት አይገባችሁም? ጆሮአችሁ አይሰማም እንዴ ይላችኋል። አንዳንዱ ሰው እኮ እየሰማ አይሰማም፣ እያየ አያይም። ገብቷችኋል? እያየ አያይም። ጌታ ኢየሱስ ሲገስጻቸው ታያላችሁ። እንዴት ይህንን የስተት አስተምሮ የስተት ንግግር ሲናገሩ እኔ እስክናገር ብቻ እንዴት ትጠብቃላችሁ? አንድም ቦታ ደቀ መዛሙርት ጋይስ ይውላችሁ ስሙኝ፣ አንድም ቦታ ደቀ መዛሙርት ፈሪሳውያን በሚያደርጉት ነገር ሲቃወሙ አታያቸው። ኢየሱስ ብቻውን ነበር ቻሌንጅ ሲያደርጋቸው የነበረው። ሐዋርያቶች ማናቸውም ቻሌንጅ ሲያደርጓቸው አታይም። ኢየሱስንም ይሰማሉ፣ እነዚህንም ይሰማሉ። ዛሬ በጌታ በኢየሱስ ስም ጸለይኩኝ። ሐሰተኛውን ከእውነተኛው መለየት የምንችልበትን እግዚአብሔር በኢየሱስን የምናሸትበትን መንፈሳዊ አፍንጫ ይስጠን። አንዳንዱን እኮ ኦፊሻሊ ማውራት እንደው ከባድ እኮ ነው። ይኸውላችሁ የሚገርማችሁ ግን ደስ የሚለው ደቀ መዛሙርት ይሄንን ሁሉ የስተት አስተምሮ እንኳን እየሰሙ ግን በአንድ ሳይድ በኩል ኢየሱስ ጋር የሆነ ነገር አይተዋል። ሙሉ በሙሉ አይመኑበት እንጂ የሆነ እውነት ሀቅ እንዳለ ገብቷቸዋል። ይከተሉት ነበር።
ፈሪሳውያን የማይገባ አስተምሮ እንኳን ይዘው እየመጡ ይከተሉት ነበር። ይኸውላችሁ የሚገርማችሁ ጌታ ኢየሱስ ከፈሪሳውያን እርሾ ተጠበቁ ሲላቸው ምን እያላቸው እንደሆነ ታውቃላችሁ? አንደኛ ሄሮድስ ወይም ሄሮድስ አንቲጳስ ከሚባለው ሰውዬ መሰሪ ሐሳብ አንዳንዱ እንደ እግዚአብሔር ይቅር ይበለን እኮ በእውነት ምህረት ያድርግ ለኢትዮጵያውያን አገልጋይ፣ ዓለም ላይ ላለ አገልጋይ አለ የሚገባበት ምላስ አለ። ይሄ ሄሮድስ የሚባለው ሰውዬ የውላችሁ የራሱ የሆነ ሮማዊ ነው። የራሱ የሆነ አስተምሯል ትውልዱን የሚግትበት። ምክንያቱም የማርቆስ ወንጌል የተጻፈው ለሮማውያን ስለሆነ፣ ለምሳሌ የማቴዎስ ወንጌል ለአይሁዳውያን የተጻፈው፣ የማርቆስ ወንጌል ለሮማውያን ስለሆነ የተጻፈው የሮማውያን ሮም ውስጥ ያሉ አማኞች ክርስቶስን ከሚያዩበት እይታ አይናቸውን እንዲያዞሩ ክርስቶስን ከሚከተሉበት መንገድ አቋርጠው እንዲወጡ ሄሮድስ ቀን በቀን ትምህርትን ይልክ ነበር። ለዚህ ነው ኢየሱስ ጠቅሶ ከሄሮድስ እርሾ ተጠበቁ ያላቸው፣ ወይም ደግሞ ከሄሮድስ ሐሰተኛ ትምህርት ተጠንቀቁ ያላቸው። ሁለተኛ ከፈሪሳውያን ባይዘው እርሾ መጽሐፍ ቅዱስ ላይ በመልካም ነገር አይጠቀስም፣ በክፉ ነገር ነው በብዛት የተጠቀሰው። ሁለት ጊዜ ነው በመልካም ነገር የተጠቀሰው። እሱም የማቴዎስ 13:13 ላይ የእግዚአብሔር መንግስትን የመስፋት ምሳሌ ለማድረግ አንድ ጊዜ ተጠቅሷል። ምክንያቱም ጥቂቱ እርሾ ብዙውን ሊጥ እንደሚያቦካ የእግዚአብሔር መንግስት ከጥቂት ተነስቶ እንደሚሰፋ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ምሳሌ አድርጎ ጠቅሶታል። ከዛ በተረፈ ግን ከሄዳችሁ እርሾ በክፋት በአመፅ ነው የሚመሰለው። የሚገርማችሁ የሄሮድስም ትምህርት የፈሪሳውያንም ትምህርት ውስጡ የሚገርማችሁ በክፋት የተሞላ ነው። እናየዋለን የሐሰተኛ ትምህርት መገለጫው አያችሁ። ስለዚህ ጌታ ኢየሱስ ክርስቶስ ምን እያላቸው ነው? ተጠንቀቁ ከእንደዚህ አይነት አስተምሮ፣ ከእንደዚህ አይነት አገልጋዮች ምን በሉ? ተጠንቀቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጥንቃቄ ይጠብቀሃል፣ ማስተዋል ደግሞ ምን ይላል? ይጋርዳል። ጥንቃቄ ይጠብቀሃል። ዝም ብለህ እጅ አታስጭ። ዝም ብለህ እየሄድክ ቃል አውጣብኝ አትበል። እግዚአብሔር መናገር ካለበት ይናገራል። ኢየሱስ ጌታ ነው። አንድ ጊዜ አንድ ምስክርነት ሰማሁ። ታምራት ላይኔ የሚባል ሜቢ እያንዳንዳችሁ ሰምታችሁት ከሆነ አላውቅም። ታምራት ላይኔ የመጀመሪያው ደርግ ከወደቀ በኋላ የኢትዮጵያው ጠቅላይ ሚኒስቴር ነበርና በሴራና በደባ አደረጉና እስር ቤት ጨመሩት። እስር ቤት ከገባ በኋላ ብዙ ዓመታት ነበር የተፈረደበትና የሚገርማችሁ እግዚአብሔር የለም ብሎ የሚያምን ሰው ነበር እና መጽሐፍ ቅዱስ ሰው ሰጠውና መጽሐፍ ቅዱስን አንብቦ እዛው እስር ቤት ውስጥ ጌታን ተቀበለ። ራሱ በራሱ ንስሐ ገብቶ የሚገርማችሁ ነገር ጌታን ከተቀበለ በኋላ የሚገርማችሁ ለ7 ዓመት ውስጡ የነበረው በቀል ነበር። የሚገርማችሁ ነገር በቀል። ምክንያቱም ከዛ ወጥቶ እዛ እስር ቤት የጨመሩትን እንዴት እንደሚበቀላቸው ነበር የሚያስቡ። አንድ ቀን ግን መጽሐፍ ቅዱስ ላይ ሲያነብ አንድ ነገር በራለት። የሰዎችን ኃጢአት ይቅር ብትሉ የእናንተም ኃጢአት ይቅር ይባልላቸዋል የሚለውን ክፍል ሲያይ ይሄ ሰው እነዛ እሱ በቀል ያስብባቸው የነበራቸውን ሰዎች በጠቅላላ ይቅር አላቸው። ምን ልላችሁ ፈልጌ መሰላችሁ? የሚገርማችሁ ነገር ልክ 12ኛው ዓመት ላይ 12 ዓመት አለ ለኔ እስር ቤት ውስጥ እግዚአብሔር እኔን የሰራበት ጊዜ ነው አለ።
ከነዛ ዓመታት በፊት በወጣ ኖሮ እኔም ሞታለሁ እነሱንም የሆነ ነገር ላደርጋቸው ይችል ነበር አለ። የሚገርማችሁ 12ኛው ዓመት ላይ ተሰርቶ ሲያልቅ ከባሌ የመጣ ያን ጊዜ ስልክ የለም፣ ያን ጊዜ ፌስቡክ እንደዚህ የሚባል ነገር የለም፣ በቂ የሆነ ምናምን የለም። በደንብ ስሙኝ። ሰውየው አዲስ አበባ ቃሊቲ ሂድና ታምራት ላይኔ ለሚባል ሰው የዛሬ ሳምንት ከእስር ቤት ትወጣለህ በለው ተብሎ ከባሌ ነው የመጣው። ገበሬ እግዚአብሔርን የሚያገለግል ግን ገበሬ ሰውዬ፣ የከተማ ሰው አይደለም፣ ባላገር። ቪዲዮን ዩቲዩብ ላይ ታገኙታላችሁ። ቀጥታ እስር ቤት ሄደና ታምራት ላይኔ የሚባል ሰው ተብሎ አስጠራና አንድ ነገር ነው የተናገረኛል። የዛሬ ሳምንት ትወጣለህ ከእስር ቤት፣ ልብሶችን፣ አንዳንድ ነገሮችን አዘጋጅ ብሎኝ ብቻ ሄዳለ። ጋዜጠኛው አመንከው አለው። አዎ አምኜዋለሁ አለ። ምን ልላችሁ ነው የፈለኩት? ይህን ምሳሌ ያነሳሁበት እግዚአብሔር እናንተን አድሬስ ማድረግ ከፈለገ ስምጥም ግቢ የትም ግቢ እግዚአብሔር መጥቶ ይናገራል። እግዚአብሔር አንዳንድ ጊዜ ምንም በሆነ ሰው ተናግሯቸው አቅ ባሱስ ተናግሯቸው አቅ የሆነ ቡና ካፌ ጋር ተናግሯቸው አቅ መጽሐፍ ቅዱስ እኮ ሲናገር እንደዚህ ይላል፣ እግዚአብሔር በአንድም በሌላም ይናገራል ይላል፣ ሰው ግን አያስተውልም ይላል። የምንሰማው ነገር ይውላችሁ፣ እግዚአብሔር በምትሰሩበት መስሪያ ቤት ባለቃችሁ ሊናገር ይችላል፣ በጓደኛችሁ ሊናገር ይችላል። ለምን ተናገረኝ ማለት አለባችሁ። የሆነ ድምፅ ስትሰሙ ለምን ተናገረኝ፣ ይሄ ሰው ለምን አወራ እንደዚህ። አንዳንድ ሰው እኮ አውርቶ ማያውቀው ኑሮ ያወራላችኋል። ለምንድን ነው ያወራኝ? ኢየሱስ ጌታ ነው። እሺ ዋው፣ ክብር ለመንፈስ ቅዱስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሚገርማችሁ ነገር ደቀ መዛሙርትን 3 ነገር ይላቸዋል። እዚህ ክፍል ላይ ምን ይላቸዋል? አንደኛ አስተውሉ ይላቸዋል፣ ሁለተኛ ተጠንቀቁ ይላቸዋል፣ ሶስተኛ ተጠበቁ ይላቸዋል። ምን በሉ? አስተውሉ አንድ፣ ሁለተኛ ተጠንቀቁ፣ ሶስተኛ ተጠበቁ። እዴ ብዙ ሰው እኮ ብዙ ነገሩ የወደቀው ባለማስተዋሉ፣ ብዙ ሰው ብዙ ነገሩን የጣለው ባለመጠንቀቁ ነው። ብዙ ሰው ብዙ ነገሩ የተመታው ራሱን ባለመጠበቁ። ኢየሱስ ጌታ። አያችሁ፣ ተጠንቀቁ። ከምን? ከፈሪሳውያን እርሾ፣ ከሐሰተኛ አስተምሮ፣ ከእግዚአብሔር ቃል ጋር ከሚጋጭ። አያችሁ፣ ከእግዚአብሔር ነገር ጋር ከሚጋጭ። የሚገርማችሁ ነገር የስህተት አስተምሮ አሁን ወደኛ ዘመን ስንመጣ ከዚህኛው ወጣ እንበልና ከዚህ ቃል እንግዲህ ከምንማርበት ነገር አንዱ ከሐሰተኛ ትምህርት መጠንቀቅ አይደለም። አሁን ወደኛ ዘመን ስንመጣ የሚገርማችሁ ነገር እጅግ በጣም ሶሻል ሚዲያውን የሐሰት አስተምሮ ሞልቶታል። በጣም ሞልቶታል። ለሐሰት አስተምሮ የሚያጋልጡ ብዙ መጽሐፍቶች ታትመዋል። መጽሐፉን አትመው ሽጠው እነሱ ብር ሊሰበስቡበት፣ ህዝቡንስ ወደ ገደል ሊጨምሩበት የተበተኑ መጽሐፎች አሉ አይደለ? አንዳንዱን እያየን ነው አይደለ? ጉድ ነው እየተባለ ያለው እኮ ቲክቶክ ላይ አንዳንዱ መጽሐፍ እኮ ያስደነቃቸዋል። መጽሐፈንትን የሚባል እጅግ በጣም ትውልዱን ወደ ክርስቶስ ከሚያስጠጋ ይልቅ ወደ ሲኦል እንደ በግ እየነዳ ያለ አደገኛ መጽሐፎች አሉ። በእኛው ቤት ውስጥ ደግሞ ፕሮቴስታንቱ ጋር ስትመጡ ሐሰተኛ የሆኑ የእግዚአብሔር ቃል የማይደግፋቸው ሐሰተኛ ልምምዶች ደግሞ አሉ። መጽሐፍ ቅዱስ እነዚህን ምን ይላቸዋል? እርሾ ብሎ ይጠራቸዋል። ወይም ደግሞ የስህተት ትምህርት። ለምን መሰላችሁ እርሾ የሚላቸው? ከገባ በኋላ
እንዴት እንደተቆጣጠራችሁ አታውቁት። አንዳንድ ሰው ዘይት አትነግድ፣ ዘይት አትሽጥ፣ 1000 ብር ብለህ አትሽጥ። አንዳንዱ አይደለም እኮ የእንትን ክፍያ እኮ ሊከፍል እንደዚህ አይነት ጨዋታ የለም መጽሐፍ ቅዱስ። አንዳንድ እኮ እኛ ነን እኮ ጠበቃ የምንሆነው፣ እንደው እግዚአብሔር ይፈውሰን። መጽሐፍ ቅዱስ እንደዚህ ይላል፣ በነፃ የተቀበላችሁትን እንደው ቸርች ብትሆኑ አስበላችሁ ነበር። በነፃ የተቀበላችሁትን ምን አድርጉ? በነፃ ስጡ። ይህንን ትእዛዝ የሰጠው ማን ነው? ጴጥሮስ ነው? አይደለም። ጳውሎስ ነው? አይደለም። ይህንን ትእዛዝ የሰጠው ጌታ ኢየሱስ ክርስቶስ ነው። ዋው! እንደርስበታለን። እሺ፣ የስህተት አስተምሮ በጥቂቱ መገለጫውን እንየውና ከዛ እንትን እንላለን። የስህተት አስተምሮ መገለጫዎች። የስህተት አስተምሮ መገለጫ ባህሪው ምን እንደሆነ ታውቃላችሁ? መሰረታዊ የሆኑ የክርስትና መርሆችን ይጥሳሉ። የስህተት አስተምሮ መሰረታዊ የሆነ የክርስትና አስተምህሮ፣ መሰረታዊ የሆነ የክርስትና ልምምድን ምን ይላል? ይጥሳል። ምን ማለት ነው? ለምሳሌ የእግዚአብሔርን ቃል ወይም ደግሞ መጽሐፍ ቅዱስን ወይም የእግዚአብሔርን ቃል ይቃወማል። የስህተት አስተምሮ አንደኛ ባህሪ ምን ማለት ነው? የእግዚአብሔርን ቃል የማይለውን ይላል ብለው ለራሳቸው አጣሞ ይጠቀሙበታል። የስህተት አስተምሮ አንደኛው መገለጫ ባህሪ ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ ብቻ ነው አማላጅ ካለ መጽሐፍ ቅዱስ፣ አይ ይሄኛው መጽሐፍ ደግሞ አማላጅ ይላል ብሎ የሚከራከር ከሆነ ሰውየው እየተጋጨ ያለው ከአንተ ጋር ሳይሆን ከምኑ ጋር ነው? ከቃሉ ጋር። መጽሐፍ ቅዱስ ከሚለው ውጪ ሊል ሲሞክር ያን ሰውዬ ምን ይለዋል መሰላችሁ? ስህተት አስተምሮ ወይም ደግሞ እርሾ ብሎ ነው የሚጠራው መጽሐፍ ቅዱስ። የስህተት አስተምሮ ምንጊዜም ከእግዚአብሔር ቃል ጋር አይስማማም። አንዳንድ ሰው እኮ ጥቅስ ስትጠቅሱበት እኮ ያመዋል፣ የእግዚአብሔር ቃል ስታወጡበት ያመዋል፣ መቀበል ይከብደዋል። ኢቭን ክርስቲያኑ ነው በክርስቶስ አምኖ እንኳን ኧረ እባክህ ቃሉ እኮ ይሄ የምታረጉትን ነገር አይደግፈውም ስትሉት ኖ ኖ ኖ ኖ ብሎ ሊከራከራችሁ ይፈልጋል ከቃሉ ጋር ከመስማማት ይልቅ። እንዴ እውነት የእግዚአብሔር ቃል እንዲህ ይላል ብሎ ከመመለስ ይልቅ ቃሉን መልሶ እሱ ሊሟገተው ይፈልጋል አንዳንድ ሰው። የሚገርማችሁ ነገር አያችሁ፣ የእግዚአብሔርን ቃል እንደ እግዚአብሔር ቃል አለመቀበል አንዱ የስህተት አስተምሮ ነው። የእግዚአብሔርን ቃል እንደ እግዚአብሔር ቃል አለመቀበል። መንፈስ ቅዱስ ሌላ ስለ እግዚአብሔር ይላል፣ ስለ እግዚአብሔር ያለንን መረዳት። አሜን ነው። ስለ እግዚአብሔር ያለንን መረዳት የሚቃወም ምን ማለት ነው? የእግዚአብሔርን ፈጣሪነት፣ የእግዚአብሔርን ሁሉን ቻይነት እንድንጠራጠር የሚያደርግ የትኛውም አስተምህሮ የስህተት አስተምህሮ። ለምሳሌ አንዳንዱ ጋር ስትሄዱ ጌታ ኢየሱስ ክርስቶስ ፍጡር ነው። አንዳንዱ ጋር ደግሞ እንደውም አሁን ጆሆቫዎች አሻሽለውታል። ኦፊሻሊ እናወራዋለን። ጆሆቫዎች አሁን አሻሽሎት አንድ ሰው ምን አለኝ፣ በፊት ፍጡር ነበር የሚሉት ኢየሱስን፣ አሁን ደግሞ ምን አሉት? አምላክ ነው ግን ሁሉን አያውቅም ወደሚል ደግሞ መጥቷል። የሚገርም ጥቅስ ነው የጠቀሰልኝ። ከዛ የሚገርም ከእግዚአብሔር ቃል ነው የጠቀሰልኝ። አምላክ ነው ብለህ ሁሉን አያውቅም ማለት አይምታታም አልኩት። ልጥቀስልህ አለኝና የጠቀሰበትን ክፍል ሳሳየው ደነገጠ።
አያችሁ፣ የኢየሱስ ክርስቶስን አምላክነት የኢየሱስ ክርስቶስን ሁሉን ቻይነት የሚቃወም የትኛውም አስተምህሮ የስህተት አስተምህሮ ነው። ኢየሱስ ጌታ። አያችሁ፣ ሌላው ስላሴን የሚክድ ዛሬ ትንሽ ጫን ብለን ነው የምንማረው። ስላሴን የሚክድ ወይም ደግሞ የአብ የወልድ የመንፈስ ቅዱስን ስራ የሚክድ የትኛውም አስተምህሮ የስህተት አስተምህሮ ነው። ለምሳሌ ኦንሊ ጂሰሶች ጋር ስትመጡ በጣም የሚያስቅ ድራማቲክ የሚሆን ትምህርት ነው የሚያስተምሯችሁ። ኢየሱስ አብ ነበረ፣ ሲመጣ ሲሄድ ደግሞ መንፈስ ቅዱስ ሆኖ ወርዷል ብለው የአብን የወልድን የመንፈስ ቅዱስን ስራ ሶስትነታቸውንና አንድነታቸውን የሚክድ የስህተት አስተምሯል። የት? ምድራችን ላይ መጽሐፍ ቅዱስ በበቂ ሁኔታ በበቂ ማስረጃ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ድርሻ አስቀምጦልናል። በፍጥረት ውስጥ የሶስቱንም ድርሻ አስቀምጦልናል። እሱን ሌላ ጊዜ ጠለቅ ባለ በጣም ጥናት ይፈልጋል። ዝርዝር ባለው መልኩ እዛ መረዳት ላይ ስንደርስ እንማረዋለን። ኢየሱስ ጌታ። ሌላው የስህተት አስተምሮ አንዱ መገለጫ ባህሪው ምን እንደሆነ ታውቃላችሁ? ድነት ወይም ደግሞ የዘላለም ሕይወት ማግኘት የሚቻለው በእምነት ብቻ እንደሆነ የሚለውን አስተምሮ ይቃወማል። ምን ማድረግ አለብህ ይልሃል? የስህተት አስተምሮ ስራ መስራት አለብህ ይልሃል። የራስን ጥረት መጨመር አለብህ ይልሃል የስህተት አስተምሮ። ሐሰተኛ ትምህርቶች ብለን የምናገኛቸው እነዚህን ነገሮች ማወቅ ስንችል ነው። ጌታ ኢየሱስ ከፈሪሳውያንና ከሄሮዶስ ተጠበቁ ካለ እኔና እናንተ ደግሞ ከዚህ ልንጠበቅ ይገባል። ምክንያቱ አንዳንዱ ባለመጠበቁ የተነሳ ወደዛ ተመልሶ ቲክቶክ ላይ መጥቶ እያስቸገረን ነው። እንትና ታማልዳለች፣ እንትና ያማልዳል፣ እንትና እንትን ይሆናል እያለ እየመጣ ትውልዱን ይጨቃጨቃል። መጥቶ ከኛ ጋር አይደለም የሚጋጨው። ከኔ ጋር ምን ያጋጨዋል? ከቅዱስ ቃሉ ጋር ነው የሚጋጨው ሰውየው። መጽሐፍ ቅዱስ ሲናገር ድነት ወይም ደግሞ የዘላለም ሕይወት በጸጋ ብቻ እንደሚገኝ ነው የሚያስተምረን። ምክንያቱም የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ሲናገር ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ብሎ ዘግቶታል። ስራ ሰርቶ ሰው መጽደቅ አይችልም። ድሃ አብልቶ ሰው መጽደቅ አይችልም። 80 ቀን አይደለም እግሬ እስኪበጠስ ድረስ ቆሜ ብጸልይ የዘላለም ሕይወት ማግኘት አልችልም። ለዘላለም ሕይወት ለድነት ጌታ ኢየሱስ ክርስቶስ ብቻውን መቶ ዋጋ ከፍሏል። ታዲያ ያ የተከፈለውን ዋጋ የራሴ እንደሆነ አድርጌ መቀበል ድርሻው ነው። በዚህ ትምህርት ላይ ተጨማሪ ትምህርት እሰጣለሁ የሚል ሰው ካለ ጳውሎስ ብሏል ገላትያ መጽሐፍ ላይ እኛ ከሰበክንላችሁ ወንጌል ማንም የተለየ ቢሰብክላችሁ የሰማይ መልአክ እንኳን ቢሆን አለ ሰው ብቻ አይደለም ማለት መልአክ እንኳን ወርዶ ቢሰብክላችሁ የተረገመ ይሁን ያለው ባይዘዌ ሰው አላወቀም እንጂ እግዚአብሔር ምስክሬ ነው የምላችሁ በክርስቶስ ወንጌል ላይ ፕላስ ብሎ ሲጨምር ሰውየው ላይ እርግማን እየጠራ ነው። ብለሲንግ እየጠራ አይደለም። ለሃይማኖቴ ቀንቼ ነው ይበል ከፈለገ ለእንትኔ ቀንቼ ነው ይበል ከፈለገ እየተጋጨ ያለው ከእግዚአብሔር ቃል ጋር ስለሆነ መጽሐፍ ቅዱስ ሲናገር ከእግዚአብሔር ጋር የሚጋጩ ይደቃሉ ነው የሚለው። እግዚአብሔር ጌም አይደለም የተጫወተው ቀራንዮ መስቀል ላይ እቃቃ አይደለም የተጫወተው ቀራንዮ መስቀል ላይ እቃቃ አይደለም የተጫወተው።
ዋጋ ነው የከፈለው ልጁ ጋይስ። በዚህ በተከፈለ ዋጋ ላይ ለዛውም አሰቃቂ በሆነ መንገድ ሞቶ በዚህ ላይ መቀለድ ማለት በጣም ከባድ። አየ ሐሰተኛ አስተምሮ የምታገኙበት አንደኛው ሌላኛው መንገድ ምንድን ነው አለ? መዳን በጸጋ ነው የሚለውን ምን ይለዋል? ይቃወመዋል። ኢየሱስ ጌታ ነው። አያችሁ። ሌላው ንጹህ የሆነውን የክርስቶስን ወንጌል መቀየጥ። ኦሬዲ ጨርሻለሁ። ትንሽ ደቂቃ 5 ደቂቃ እንጸልያለን። ከዛ ንጹህ የሆነውን ወንጌል ምን ማለት መቀየጥ አሉ። ወንጌልን እየደባለቁ እየሸቃቀጡ የሚያስተምሩ የሚናገሩ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ ብዙ አገልጋዮች ምድራችን ላይ አሉ። የሚያገለግሉት ጠቅላላ ነገር ምድራዊ፣ ሰውን ወስዶ ወደ ሰማይ የማያስጠጋ፣ ሰውን ወስዶ ወደ ክርስቶስ የማያስጠጋ፣ ሰውን ወስዶ ክርስቶስን የማያሳይ ብዙ አስተምሮቶች አሉ። ወንጌልን መሸቀጥ፣ ወንጌልን ገንዘብ ማግኛ አድርጎ ማገልገል፣ ፐርፐዛቸው ወንጌል መስበክ ሳይሆን ከወንጌል የሚገኘውን ትርፍ በማሰብ የሚያገለግሉ፣ ጥሩ ጥቅስ ጠቅሰው ጥሩ አስተምረው በጀርባ ግን እየሄዱ የትውልዱን ኪስ የሚበዘብዙ አሉ። እንደዚህ ወንጌል ገንዘብ አያስፈልገውም? ያስፈልገዋል። የእግዚአብሔርን ነገር የሚያገለግሉ ሰዎች ሊሰጣቸው አያስፈልግም? ያስፈልጋል። ግን በትክክለኛው መንገድ፣ ምክንያቱም መጽሐፍ ቅዱስ አማኞች ገንዘባቸውን እንዴት ለወንጌል ስራ ማዋል እንዳለባቸው መጽሐፍ ቅዱስ አስቀምጧል። አስገድደን ሳይሆን የምንቀበለው ሰዎች ገብቷቸው እንዲሰጡ ነው የሚያስፈልገው። ሳይገባቸው የሚሰጡት ነገር አንደኛ ለነሱም አይጠቅማቸው። ኢየሱስ ጌታ። አያችሁ። ሌላው ይሄ ንጹህ የሆነውን ወንጌል መቀየጥ በሚለው ስር ውስጥ ይሄ የቃል አስተምሮ፣ ቃል አውጣብኝ አለ አይደል? አሁን ዘመናችን ላይ ቃል አውጣብኝ እንዴ! ወዳጆች፣ የእግዚአብሔር ቃልና የሰው ቃል ይለያያል። ቃል አውጣብኝ ምንድነው ማውጣው? እኔ ማን ነኝ ቃል ለማውጣት? እኔ ራሱ ማን ነኝ? እኔ ሰውየው ራሱ ምንድነው ማውጣው? አንዳንዱ ሰው እኮ ትዳሩ ላይ ምን እንደሚወጣበት እንኳን አይጠነቀቅም። እርግማን ተሸክሞ እኮ ስንቱ ነው የሚሄደው። እግዚአብሔር ያላለውን ቃል ተሸክሞ ዘመኑን እየተሰቃየ ያለ ስንት ሰው አለ እንዴ! አንድ ጊዜ እንደው እግዚአብሔር ይገስጸው ማለት ምን እንደተባባለው አላውቅም። ፕላትፎርም ላይ ተናግሬዋለሁ መሰለኛ። ኩላሊትሽን አዞረዋለሁ ይላል ላይቭ ላይ ጌታ ኢየሱስ ክርስቶስ። አንተ እኔን ኩላሊት የምታዞረው ትላለች እሷ። አው ልብሽን አዞረዋለሁ ይላል። ኧረ ጌታ ኢየሱስ ተበላሸን አልኩኝ። በቃ የዛን ቀን ኧረ ተበላሸን አልኩኝ። ኧረ እባክህ እንደሚያውቁ ይለፈልፋል እሷ ትለፈልፋለች። ካፌ የሚወጣው ቃል እንዲያደርግሻል እንዴ! እግዚአብሔር ይምራን። በእውነት ያሳዝናል። የስተት አስተምህሮ እንዲህ ነቅተን ካላወቅ ነው ነቅተን ካላገኘው ተበላን።
አየ የሆነ ቦታ ስትገቡ የሆነ ቦታ ስትሄዱ በምሪት የማትሄዱ ከሆነ ዲዘርን የማታረጉ ከሆነ ባትሄዱ ነው የሚሻላችሁ። የሆነ የእግዚአብሔር ሰው ስብከት ብትሰሙ ነው የሚሻላችሁ። መጽሐፍ ቅዱስ ብታነቡ ነው የሚሻላችሁ። መዝሙር ብትሰሙ ነው የሚሻላችሁ። አየ እየተሰበከ ያለው ምንድን ነው? እሱን ነው መስማት ያለባችሁ። እየተነገረ ያለው ስለማን ነው? ስለ ምድራዊው ነው? ስለ ኢየሱስ ነው? ወደ ክርስቶስ እያስጠጋችሁ ነው ወይስ እዚህ ምድር ላይ በ12 ቁጥር ሚስማር እየሰፋችሁ ነው? አንዳንዱ ክርስቲያን እግዚአብሔር ምስክሬን ነው ምላችሁ እድል ቢሰጠውና ቢጠየቅ እዚህ ምድር ለዘላለም እንድትቆይ እድል እንስጥ ወይስ የእግዚአብሔር መንግስት ውስጥ ሄደህ ትኖራለህ ብትሉት እዚህ ምድር ልቆይ የሚል ብዙ ሰው አለ። አያችሁ? ምክንያቱም ልቡ በጠቅላላ የት ነው ያለው? እዚህ ነው ያለው። የምሰማው ትምህርት ወደ ክርስቶስ የማያስጠጋኝ ከሆነ የምሰማው ትምህርት ንስሐ ገብቼ ወደ ኢየሱስ የማያስጠጋኝ ከሆነ ቢቀርብኝ ነው የሚሻለኝ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ መኪና አይደለም። ወንጌል ስለ ቤት አይደለም። ወንጌል ስለ ቪዛ አይደለም። ወንጌል ስለ ስራ አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ክብር ለመንፈስ ቅዱስ ይሁን። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። አያችሁ? የስህተት ትምህርት ማዕከል የሚያደርገው ብዙ ጊዜ ሰውን ነው፣ ክርስቶስን አይደለም። ሰውን ገና ሰውየው ሲያገለግል እኔ 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 ካበዛ ጠርጥር፣ እንዳትመነጠር። እንትና ሀገር ሄጄ እንትና ሀገር እንዲያድርጌ እንትና ሀገር አጋንንት አስወጥቼ እንትና እኛ እኮ ጎበዝ የተቀመጥነው ኢየሱስን ልንሰማ ነው። ዮሴፍን ካነሳ ኢየሱስን አሳየን። አብርሃምን ካነሳ ኢየሱስን አሳየን። አዳምን ካነሳ ኢየሱስን አሳየን። ዳዊትን ካነሳ ኢየሱስን አሳየን። ብዙ ሰው ኢየሱስን ከማሳየት ይልቅ ራሱን ነው የሚያሳየው። ምን ያደርግልናል እኛ ስለበሉት በርገር ቢያወሩልን? ምን ያደርግልናል እኛ እየነዱት ስላለው መኪና ቢያወሩልን? አየ የስህተት አስተምሮ ክርስቶስን ከሚያስተምር ይልቅ ሰው ተኮር የሆነ ትምህርት ያስተምራል። ኢየሱስ ጌታ ነው። አየ የዚህ ዓለም አላፊና ጠፊ የሆነውን ነገር ሲሰብክ ይውላል። አየ የትም መድረስ የማይችለው የትም መሄድ የማይችለውን ትምህርት ሲሰብክ ይውላል። ትተኸው የምትሄደው ተሸክመው የማትሄደው የሆነ ቀን ወዮ 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 እያለን ወደ መቃብር ይዘን በጌታ ጸጋ እናስተኛህና እንሄዳለን። ቪኤቱንም ይዘህ አትሄድም፣ ቤቱንም ይዘህ አትሄድም፣ ምኑንም ይዘህ አትሄድም፣ ባላንስ ውስጥ ያለውን ሳንቲም ይዘህ አትሄድም። አየህ፣ የዚህን ዓለም ንዋይ የሚሰብኩ ሰዎች እግዚአብሔር ምስክሬ ነው ብላችሁ አንድ የስህተት መገለጫ ባህሪያቸው ጌታ ኢየሱስ ክርስቶስ ታስታውሱ እንደሆነ ሲያስተምር እንዲህ አላቸው። ፈሪሳውያን መጽሐፍት ሁሉ ስለኔ ይመሰክራሉ አላቸው። ሰማችሁ? ምን አላቸው? ብሉይ ኪዳን ላይ የተጻፉ መጽሐፍት በሙሉ የሚያወሩት ስለኔ ናቸው። ዳዊትን ካጠናችሁት ኢየሱስን ታገኙታላችሁ። ያዕቆብን ካጠናችሁት ኢየሱስን ታገኙታላችሁ። አብርሃምን ካጠናችሁት ኢየሱስን ታገኙታላችሁ። ይስሐቅን ካጠናችሁት ኢየሱስን ታገኙታላችሁ። ኖህን ካጠናችሁት ኢየሱስን ታገኙታላችሁ። ኢየሱስ ጌታ ነው። አያችሁ? መንፈስ ቅዱስን በመጣ ጊዜ አለ ኢየሱስ ደግሞ ስለኔ ይመሰክራል ያለው። ስለ ገንዘብ ይመሰክራል አለ አላለም? ስለሆነ ሰው አገልግሎት 30 ደቂቃ መድረክ ላይ ቆሞ ያወራል አለ አላለም? መንፈስ ቅዱስ የእውነት መንፈስ በመጣ ጊዜ አለ ስለማን ይመሰክራል? ስለኔ ይመሰክራል። እኔን ነው የሚያወራላችሁ። ባይዘው አንድ ነገር ልንገራችሁ፣ ስለ ኢየሱስ በሚወራበት ቦታ ብቻ ነው መንፈስ ቅዱስ ያለው።
ሌላ ቦታ የለም። ሌላ መንፈስ ነው እሱ፣ ሌላ መንፈስ ነው። ልሳን ሊያወራ ይችላል። የሆኑ ድራማዎችን ሊያሳይ ይችላል። ኢየሱስ ማዕከል ባልሆነበት ቦታ፣ ኢየሱስ ሴንተር ባልሆነበት ስብከት ላይ፣ ኢየሱስ ሴንተር ባልሆነበት ስብከት ላይ እደግመዋለሁ፣ መንፈስ ቅዱስ አለ ብላችሁ ከተቀመጣችሁ ተሸውዳችኋል። መንፈስ ቅዱስ ኢየሱስን ሊያከብር ነው ሁልጊዜ ቁጭ የሚለው። መንፈስ ቅዱስ ማኒፌስት የሚያደርገው ኢየሱስ በሚገለጥበትና በሚደምቅበት ስፍራ ብቻ ነው። ሌላው ሐዋርያት የሰበኩት ስለ ክርስቶስ ብቻ ነው። ጴጥሮስ ጋር ብትሄዱ ስለ ክርስቶስ ነው የሚያወራው። ጳውሎስ ጋር ብትመጡ ስለ ክርስቶስ ነው የሚያወራው። የትኛውን ቦታ ብትመጡ የሚያወራው ማዕከላዊ ርዕሱ ኢየሱስ ነው። ጳውሎስ እንደዚህ አይደል ያለው? እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ያልተሰቀለ ብዙ እየተሰበከም ስላለ ምድራዊውንም ደግሞ እየሰበከ ያለ ብዙ ስላለ ጳውሎስ ግን ምን አለ? እኛ ግን አለ የተሰቀለውን ክርስቶስን እንሰብከዋለን። እግዚአብሔር ምስክሬ ነው ምላችሁ፣ ሳንበላ እናድራታለን እንጂ ኢየሱስን እንሰብካለን። የቀረው ይቀራል እንጂ ይሄ ተራ ቻይና የሰፋው ልብስ ይቀራል እንጂ ሰሌን ላይ እንተኛታለን እንጂ እግዚአብሔር ምስክሬ ነው ምላችሁ ኢየሱስን የሚሸፍን ወንጌል አንሰብክም። ኢየሱስ ያላለውን አንልም፣ ያልተናገረውን አንናገር። መንፈስ ቅዱስ ለሰዎች ፕሮፌሲ ያመጣል። እኔም አገለግላለሁ። ብዙዎችም ተጠቅመዋል። ፕሮፌሲው ከክርስቶስ የሚያጠፋቸው ፕሮፌሲ የለም። መልእክት በጠቅላላ ከመጣ ሰዎችን ወደ ክርስቶስ ነው የሚያስጠጋው። ከጎረቤት የሚያጣላ ፕሮፌሲ አይደለም። ከጓደኛ የሚያለያይ ትንቢት እሱ ትንቢት አይደለም። ከኢየሱስ ይልቅ ብር እንድትል የሚያደርግ ከሆነ እሱን ጸልይልሃለን፣ አጋንንት ነው። ገብቶሻል? ትኩረትሽን አይንሽን ከክርስቶስ ላይ የሚያነሳብሽ ከሆነ፣ ንስሐ የሚከለክልሽ ከሆነ፣ እማትጸጸቺ ከሆነ፣ በኃጢአት ውስጥ ሆነሽ እንደውም በርቺ እያሉሽ ከሆነ ያን ቦታ መጠርጠር ነው ያለብሽ። በጊዜ ሹልክ ብለሽ መውጣት። ኢየሱስ ጌታ ነው። ጽድቅን ሰብከን እንኖራለን። እግዚአብሔር ምስክሬ። ጴጥሮስ እንደዛ አይደል ያለው? አንተም ገንዘብህም ጥፉ አለው ማለት ጸጋ ሽጡልኝ አላቸው። እኔም እንደናንተ እየሄድኩኝ እጅ እየጫንኩኝ ለሰዎች መንፈስ ቅዱስ ልሙላ፣ ይሄው ብር አለና ገንዘብ ይዞ ሲመጣ አንተም ገንዘብህም ምን በሉ ጥፉ። ታስታውሱ እንደሆነ ጳውሎስና ሲላስ እግሩ ሽባ የሆነ ሰው ከተፈወሰ በኋላ በመካከላችን አማልክት ተገለጡ አሉና ለጳውሎስ ዲያ ብለው ጠሩት። ለሲላስ ደግሞ የሆነ አንድ አምላክ አለ። ለሁለቱ ስም ሰጧቸውና ወይፈን ይዘው መጡ ይላል። ከአበባ ጉንጉን ጋር ምን ሊያደርጉ? አምላክ በሰው አምሳል ተገልጧል እንረድላቸው ብለው ማለት ነው። ጳውሎስ ይላል ልክ ሊያርዱላቸው ሲል እኛ እኮ እንደናንተ ሰዎች ነን አሉና ልብሳቸውን ቀደው ይላል ከተማ ለከተማ ሮጡ ይላል። በእኛ ኃይል አይደለም ይሄ የሆነው። በሽተኛው የተፈወሰው፣ እግሩ የተፈወሰው በእኛ ኃይል አይደለም። እኛ እንደናንተ ምንድነን? ሰዎች ነን ብለው በግድ ይላል፣ በግድ መስዋዕቱን እንዳይሰው አስተውናቸው ይላል። ዘንድሮ ቢሆንስ
በቡና ባንክ አስገቢው ይላል ደውሎ። እስቲ በቡና ባንክ አስገቢና ጸልይልሻለሁ ይልሻል። ከዛ በሲቄ ባንክ አስገቢ ይልሻል። አይ ጸሎትን በክፍያ እንደዛ የለም። መንፈሳዊ ዓለም እንደዛ አይጫወት። እግዚአብሔር እውነተኛ ሰዎች ያድርገን። የእውነትን መንገድ የምንከተል ያድርገን። በእውነት የምንጸጸት ንስሐ የምንገባ ሰዎች እግዚአብሔር ያድርገን። ኢየሱስ ጌታ ነው። አያችሁ፣ ይሄንን ዘመን እቺን 5 ደቂቃ ብዬ ጨረስኩኝ። በቃ ይሄንን ዘመን ብቻ ተመልከቱ። አሁን ያለንበትን ዘመን እንድትመለከቱ ትፈልጋለሁ። አሁን ያለንበት ዘመንን አገልግሎት እንድትፈትሹትና ራሳችሁንም ደግሞ እንድታዩ አበረታታችኋለሁ። ኢየሱስ ጌታ ነው። ይሄንን ዘመንና አስተምህሮቱን እንድታዩልኝ እፈልጋለሁ ዛሬ። ኢየሱስ ክርስቶስ ጌታ ነው። ታዲያ እኛ ይሄንን ዘመን እንዴት ነው ማለፍ የምንችለው? እንዴት ነው ይሄንን ዘመን መሻገር የምንችለው? መጠንቀቅ አለብን። ይሄ ወንጌልን ከሚነግዱ ሰዎች የእግዚአብሔርን ይሄ ንጹሑን የእግዚአብሔርን ቃል ሰማችሁኝ? ይሄ ንጹሑን የእግዚአብሔርን ቃል ምንም እንከን የሌለበትን የእግዚአብሔርን ቃል ለድርድር ከሚያቀርቡ ሰዎች ራቁ። ዛሬም እላለሁ ራቁ። እውነተኛ አገልግሎት በምንም አይለካ። እውነተኛ አገልግሎት በምንም አይነት ጥቅም አይመዘንም። እውነተኛ ወንጌል ከምንም ነገር ጋር ተደባልቆ አይሰበክም፣ አይነገርም። ኢየሱስ ጌታ ነው። ወደ ክርስቶስ የማያሳድገን ትምህርት፣ ወደ ኢየሱስ የማያሳድገን ትምህርት፣ ፈሪሃ እግዚአብሔር በልባችን ውስጥ እንዲኖር የማያደርግ ትምህርት ከዛ ልንርቅ ይገባል። ለምን መሰላችሁ ወገኖች? ያለንበት ዘመን የመጨረሻ ዘመን ላይ ነው ያለነው። ቤት ሰርቼ እንትን አድርጌ የምንልበት ዘመን ላይ አይደለም ያለነው። የመጨረሻ ዘመን ላይ ነው ያለነው። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ብዙ ትንቢቶች ተፈጽመዋል። ስለዚህ ከእንደዚህ አይነት ሐሰተኛ ትምህርቶች ራሳችንን ጠብቀን መድኃኒታችንን ሙሽራችንን ኢየሱስን የምንቀበልበት ጊዜ ደርሷል። ቤቱን ጥለነው ነው የምንሄደው። መኪናውን ጥለነው ነው የምንሄደው። ትዳር፣ ልጆች ምናምን የሚባለው እቃቃ እዚህ ምድር ላይ ይበቃል፣ ያልቃል። እዚሁ እንጨርሰዋለን። እማያልቃል፣ የማያልፋል። ጋይስ እግዚአብሔር ምስክሬ ነው የምላችሁ። እኔ ችግር የለብኝ። 1000ም ሰው ኖረ 4ም ሰው ኖረ የእግዚአብሔርን ቃል ሐቁን የሚሰማ ሰው ካገኘው እድለኛ ነኝ። አየ የምንሰማቸው እያንዳንዱ ነገሮች ወደ ክርስቶስ ሊያስጠጉን ግድ ነው። ወደ ክርስቶስ ሊያሳድጉን ግድ ነው። ዛሬ ራሳችንን እንድናይ እፈልጋለሁ። ወዴት ነው እያደግኩ ያለሁት? ወዴት ነው እየተጠጋው ያለሁት? ኢየሱስ ጌታ ነው። ማንን እየመሰልኩ ነው ያለሁት? ማንን እየመሰልኩ ነው ያለሁት? ወደ ማን ነው እየተጠጋው ያለሁት?
ኢየሱስ ጌታ ነው። አያችሁ ማንን? ኢየሱስ የእግዚአብሔር ልጅ። አያችሁ እግዚአብሔር ምስክሬን ነው የምላችሁ። አየሩ እየሸተተ ነው። ምን አይነት ሽታ እንደሆነ ታውቃላችሁ? የመምጣቱ ሽታ በኃይል እየሸተተ ነው። የመምጣቱ ሽታ አይሸታችሁ? ምድሪቷ እየሆነችበት ያለው እያንዳንዱ ነገር እየሆነ ያለው ነገር ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው ብለን እጆቻችንን አጣጥፈን እንቀመጥ አላልኩም። እንሰራለን፣ እንተጋለን። እቅዶች ይኖሩናል። አሉኝ እኔ እቅዶች የራሴ የዛሬ ዓመት፣ ዛሬ፣ የዛሬ ወር፣ የዛሬ 3 ዓመት፣ 5 ዓመት እቅዶች አሉኝ። ግን ዛሬ ምኖረው እንዴት እንደሆነ ታውቃላችሁ? ኢየሱስ ይመጣል ብዬ ነው ምኖረው። እግዚአብሔር ለነጋችን መልእክት አይነግረንም፣ ይነግረናል። ግን ኢየሱስ ይመጣል በሚል መንፈስ እንቀጥላለን። ኢየሱስ ይመጣል በሚለው መንፈስ ግን የምንቀጥለው እንዴት ነው? የስህተት አስተምህሮን እየተቃወመ ኖ እያለ ትክክል አይደለም እያለ ኢየሱስ ጌታ ነው። እየተቃወመ ኢየሱስ የሌለበትን ኢየሱስ ማዕከል የማይደረግበትን ቦታ እግዚአብሔር ምስክሬን አጥቷል።